5 በቀላሉ ስኬታማ የምትሆኑባቸው መንገዶች። እነዚህን 5 መንገዶችን ተጠቅማችሁ ከሰራችሁ ስኬታማ የማትሆኑበት ምንም አይነት ምክንያት የለም። በቀላሉ ስኬታማ መሆን ትችላላችሁ። ወደ ቪዲዮ ከመሄዳችን በፊት ይህን ቻናል ሰብስክራይብ አድርጉ። የደወል ምልክቷን በመጫን ኦል የሚለውን በመንካት ለሁሉም እንዲደርስ አድርጉ። ለወዳጅ ዘመዶቻችሁ ሼር አድርጉ፣ ላይክ አድርጉ፣ ኮሜንት ጻፉ። አንደኛ ስኬታችሁን ማወቅ። ስኬትህን ማወቅ አለብህ። ስኬትህ ምን እንደሆነ፣ ስኬታችሁ ምን እንደሆነ መረዳት አለባችሁ። ሁልጊዜም ሞክራችሁ ተግታችሁ ሰርታችሁ ያያችሁት ነገር ብቻ ስኬት አይደለም። ስለዚህ አንድ ነገር ሰርታችሁ የተሳካላችሁ ነገር ስትሰሩ የሚያስደስታችሁ ነገር ከልባችሁ ደስታ ስታደርጉት ራሱ ደስታ የሚሰጣችሁ ነገር ቀለል ብላችሁ የምታደርጉት ነገር ያ ነገር ነው የእናንተ ስኬት። ስኬታችሁን ማወቅ ከፈለጋችሁ የሆነ ነገር ስታደርጉ የሚያስደስታችሁ ከሆነ ደግሞ ቀለል ብሏችሁ የምታደርጉት ነገር ይሄ ነገር ባድርጎም አይሳካልኝም ብላችሁ የማታስቡት ገና ለማድረግ ስታስቡ ይሄ ነገር ይሳካልኛል ብላችሁ የምታስቡትና ደስተኛ ሆናችሁ የምታደርጉት ነገር እናንተ ስኬታችሁ ነው። ስለዚህ እሱን ስኬታችሁን እወቁትና ያዙት። ሁለተኛው ስኬታችሁን ራሳችሁ ላይ መስራት። እንዴት ስኬታችሁን ራሳችሁ ላይ መስራት? ሁለተኛው ስኬታችሁን ራሳችሁ ላይ መስራት ነው። እንዴት ትሰራላችሁ? አንድ እድገት አንድ ነገር ለማደግ ስቴፕ አለው። ያለ ስቴፕ አያድግም። አንድ ነገር ያለ ስቴፕ እድገት አለው። ሁሉም ነገር ስቴፕ አለው። በስቴፕ ነው የሚያድገው፣ ደረጃ አለው። ስለዚህ ስኬትም በደረጃ ነው የሚያድገው። ስኬት የሚያድግ ነገር ነው። አንዴ ብቻ ተሳካ ብሎ የሚቆም አይደለም። ገና ስኬትን ለማሳካት የምንሮጥ ወይም የምትሮጡ ሰዎች ይቅርና ስኬት ላይ የደረሱት እንኳን አሁን ላይ እየተሯሯጡ ነው ያሉት። ምክንያቱም ስኬት በአንድ ቦታ የሚቆም አይደለም። ስኬት የእያንዳንዱ ዕለት እርምጃ ነው፣ እንቅስቃሴ ነው። ስለዚህ ስኬት አንድ ላይ የሚገደብ አይደለም። ሁልጊዜ የሚንቀሳቀስ ሁልጊዜ የሚራመዱ እርምጃ እያንዳንዱ ደረጃ ነው ስኬት ነው የሚያደርሰው። 70 ደረጃ ቢኖር የመጀመሪያውን ደረጃ ሳይረግጥ 70 ላይ አይወጣም። በአንዴ 70 ላይ አይኬድም። ስለዚህ እያንዳንዱ ተረግጦ ነው ስኬት 70ኛው ደረጃ ላይ የሚወጣው። ስለዚህ ስኬት እድገት ነው፣ የሚያድግ ነገር ነው። በአንዴ ስኬት ላይ ለመድረስ እንዳትጥሩ። ስኬት ያድጋል፣ እድገት ነው። ስለዚህ ስኬት ላይ ለመድረስ በሂደት ነው። እያንዳንዱ እርምጃችሁን እያስተካከላችሁ ስኬት ላይ መሄድ ትችላላችሁ። ሁለተኛው ነው ስኬት ራሳችን ላይ እንገባ እና ስትገነቡት ምን ማድረግ አለባችሁ መሰላችሁ? መጀመሪያ ላይ ስኬትን እወቅ ብዬ የተናገርኩት የሚያስደስታችሁ ነገር አለ። ስኬት ነው ብዬ ያወሯችሁ የሚያስደስታደርጉት የሚያስደስታችሁ ነገር እና እንደሚሳካላችሁ የምታምኑትና የምታሳኩት ነገር ያ የእናንተ ስኬታችሁ ነው። ደስ እያላችሁ የምታደርጉት ነገር ስኬታችሁ ነው። እየተደሰታችሁ የምታደርጉት ነገር የእናንተ ስኬታችሁ ነው። ስለዚህ ያን ነገር አድርጉ። ሁለተኛው ደግሞ ስኬትን ራሳችሁ ላይ መገንባት። እንዴት ነው ስኬትን ራሳችሁ ላይ የምትገነቡት? ያ ደስ እያላችሁ የምታደርጉት ነገር ደስ ብሏችሁ የምታደርጉትን ነገር የምታደርጉበት መንገድ ማለት ዛሬ ታደርጋላችሁ፣ ካልተሳካላችሁ ነገ ታቆማላችሁ ሳይሆን ደስ እያላችሁ ስለሆነ የምታደርጉት እየተሳካላችሁ ስለሆነ ልባችሁ ላይ ደስታ ስላለ በተደጋጋሚ አድርጉት። በተደጋጋሚ ስታደርጉት ልማድ ይሆንባችኋል። ልማድ ሲሆንባችሁ ደግሞ እንደገናም ደጋግማችሁ ስታደርጉት ባህሪያችሁ ይሆናል። ባህሪያችሁ ሆነ ማለት የህይወታችሁ አንድ አካል ሆነ ማለት ነው። ይህ ማለት ለምሳሌ አንድ ሰው ከመኝታው በጠዋት ይነሳል። ሲነሳ ቀጥታ ቁርሱን አይበላም። ፊቱን ይታጠባል፣
ጥርሱን ይቦርሻል፣ እጁን ይታጠባል። እነዚህ የህይወት ልማዶች ናቸው። እነዚህ የህይወት ልማዶች ናቸው። ከመኝታ ትነሳለህ፣ ፊትህን ትታጠባለህ። ይሄን ሳያደርግ ማንኛውም ሰው ቁርሱን አይበላም። ከመኝታ ተነስቶ ቀጥታ ቁርሱን የሚበላ የለም እንስሳ ካልሆነ በስተቀር። የትኛውም ሰው ከመኝታው ይነሳል፣ ይታጠባል፣ ይበላል። ይሄ የህይወት ፕሪንሲፕል ነው፣ መርህ ነው፣ ልማድ ሆኗል። በህይወታችን ላይ ባህሪያችን ሆኗል። የህይወታችን አንዱ አካል ሆኗል። ከመኝታ ተነስቶ መታጠብ ለምን? ሁልጊዜ ስለተለመደ። ስለዚህ ስኬትም ሁልጊዜ ደጋግመ ስታደርገው የህይወት አንድ አካል ይሆናል፣ የህይወት ባህሪ ይሆናል። ከዛ በኋላ ምን ለማድረግ ብቻ ሳታስበው ነው የምታደርገው። አሁን ማንም ሰው አስቦት ከመኝታው ተነስቶ ፊቱን አይታጠብም። በቃ የህይወቱ ልማድ ስለሆነ ተነስቶ ፊቱን ይታጠባል። ስለዚህ ይህን ነገርም ስኬትንም የህይወት ባህሪ ሲሆን ሳታስበው እና ሳታቅደው ሳታልመው ሰዓት ሳታወጣ በዚህ ሰዓት ይሄን በዚህ ሰዓት ይሄን ብለህ ሳታስብ በቃ ድንገት የምታደርገው ነገር ነው ልምድ፣ የህይወት ባህሪ ማለት የህይወት አንድ አካል ማለት ያ ነው። ስለዚህ ስኬትም የህይወት አንድ አካል ሲሆን ድንገት የምታደርገው ነገር ነው። አሁን ለምሳሌ ብዙ ሰክሰስ ያገኙ ዩቱበሮች ዝም ብለው ቤት ውስጥ የትም ቦታ የህይወታቸው አንድ አካል ነው። በቃ ቪዲዮ የሚቀርጹት ዝም ብላቸው ከህይወታቸው ከሚያደርጉት ነገር ቤተሰባቸው ለሚሆነው ነገር ራሳቸው ለሚሆነው ነገር ዝም ብለው በየሄዱበት ቦታ ቪዲዮ እየቀረጹ ዩቱብ ላይ ለቀሉ። እነሱም በዛ ቪዲዮ ሰክሰስ ያገኛሉ ማለት ነው። ስለዚህ ስኬት ማለት የህይወት አንድ አካል እስኪሆን ድረስ ደጋገመ መስራት ማለት ነው። ራስ ላይ መገነባው በእንደዚህ አይነት መንገድ ነው። ዛሬ ጀመርክ፣ ነገ ድገመው፣ ከነገ ወዲያ ደጋግሞ እያልክ የሆነ ቀን በቃ ሳታቅድ ሳትፈልግ ታደርገዋለህ ማለት። ዛሬ ነው እንጂ አቅደህ ያደረግከው የሆነ ቀን የህይወት አንድ አካል ሲሆን ሳታቅደው ታደርገዋለህ። ስለዚህ ሰክሰስን ለማግኘት ደጋግመ ደስ የሚያሰኝህን ስራ ደስ የሚያሰኝህን ነገር አድርገው። እሺ፣ ሌላኛው ሶስተኛው ከቻልክ ከተሳካለት ሶስተኛው ከቻልክ ከተሳካለት ሰው ጋር ዋል፣ ካልቻልክ ደግሞ ስኬትን ከሚደግፉ ሰዎች ጋር ዋል። ማለት ስኬታማ ከሆኑ ሰዎች ጋር ሰክሰስ ላይ ከደረሱ ሰዎች ጋር ከቻልክ ዋል። ከቻልክ በጣም ደስ የሚል ነገር ከተሳካላቸው ሰዎች ጋር መዋል። ግን ካልሆነ ያን ማድረግ ካልቻልክ፣ እነሱን ማግኘት ካልቻልክ ስኬትን ከሚደግፉ አይዞ፣ በርታ፣ ጀግና ነህ፣ ጎበዝ ነህ፣ ትችላለህ፣ ትደርሳለህ ከሚሉ ሰዎች ጋር ከጎነንን ከሚሉ ሰዎች ጋር ዋል እንጂ በፍጹም ስኬትን ከሚቃረኑ ጋር ስኬትን ከማይደግፉ ሰዎች ጋር እንዳትሆን። መቼም ቢሆን ስኬትን የማይደግፉ ሰዎች በአንተ ስኬት የሚቀኑ ሰዎች ስለሆኑ መቼም ቢሆን ስኬትን ከማይደግፉ ሰዎች ጋር ከዋልክ ስኬታማ መሆን አትችልም። ስለዚህ ስኬታማ መሆን ከፈለግ ስኬትን ከሚደግፉ ሰዎች ጋር፣ ከቻልክ ግን ከተሳካላቸው ሰዎች ጋር ዋል። ካልቻልክ ደግሞ ስኬትን ከሚደግፉ ሰዎች ጋር ዋል። አራተኛውና ዋነኛው ነገር ወደ ኋላ ዞረ የሰራኸውን ተመልከት። ወደ ኋላ ዞረ ስራህን ተመልከት። በጣም የሚገርመኝ የመጽሐፍ ቅዱስ ቃል አለ። በጣም የሚገርመኝ ነገር አለ። በህይወቴ ላይ ትልቅ ሰክሰስ ያገኘሁበት፣ ትልቅ ስኬት ያገኘሁበት፣ ትልቅ ትምህርት ያገኘሁበት አንድ ነገር አለ። እሱ ምንድን ነው ካላችሁኝ፣ መጽሐፍ ቅዱስ ዘፍጥረት ምዕራፍ 1 ከቁጥር 1 ጀምሮ ሙሉ ምዕራፉን አንብቡት እናንተ። እኔ ግን ሃይላይት እነግራችኋለሁ። ምዕራፍ 1 ከቁጥር 1 እግዚአብሔር አምላክ በመጀመሪያ ሰማይና ምድርን ፈጠረ ይላል። ከዛ በኋላ በጥልቁ ላይ ጨለማ ነበር ይላል። ከዛ በኋላ እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ። ከዛ በኋላ አንድም ቀን ሆነ፣ መሸ፣ ነጋ፣ አንድ ቀን ሆነ። ዞር ብሎ
የሰራውን አየ፣ መልካምም እንደሆነ አየ። አያችሁ፣ እኛ ሰዎች ሁልጊዜ በስህተት ዓለም የምንኖር ሰዎች ነን። ሁልጊዜ እየተሳሳትን የምንኖር ሰዎች ነን። እኛ ሁልጊዜ እየተሳሳትን እየሰራን በሰራን ቁጥር ስህተት አለብን። እየተሳሳትን ነው የምንሰራው። ትክክል ሰርተን አናውቅም። ሁልጊዜ ስራችን ላይ ስህተት አለ። እግዚአብሔር አምላክ ግን ተሳስቶ አያውቅም፣ አይሳሳትም፣ ወደፊትም አይሳሳትም፣ እስከ ዘላለም አይሳሳትም። ከዚህ በፊትም ተሳስቶ አያውቅም፣ እስከ ዘላለምም ስህተት የሚባለው ነገር ራሱ አያውቁም እግዚአብሔር አምላክ። ነገር ግን እግዚአብሔር አምላክ ራሱ ይላል መጽሐፍ ቅዱስ የሰራውን አየ፣ መልካም እንደሆነ አየ። ስለዚህ አይደለም እኛ የምንሳሳት ሰዎች እግዚአብሔር አምላክ እንኳን የሰራውን ዞር ብሎ ተመልክቷል። ስለዚህ እኛ ማንን የሰራነውን ዞር ብለን የማናየው? የሰራችሁትን ዞር ብላችሁ ተመልከቱ። እግዚአብሔር አምላክ እንኳን ልክ ዞሮ የሰራውን ከተመለከተ እኛ የሰራነውን ዴይሊ ነው መመልከት ያለብን እና ዋናው ነገር ማወቅ ያለባችሁ እግዚአብሔር አምላክ ዞር ብሎ ሲመለከት ከሳምንት በኋላ በ7 ቀን አይደለ የሰራው፣ በ7ኛው ቀን አረፈ ይላል እና 6 ቀን ነው እግዚአብሔር የሰራው እና በ6ኛው ቀን ሰውን ፈጠርና በ7ኛው ቀን አረፈ ይላል እና 6 ቀን እግዚአብሔር ሲሰራ ልክ በ6ኛው ቀን የሰራውን ሁሉ አየ፣ ተመለከተ፣ መልካም እንደሆነ አየ አይልም መጽሐፍ ቅዱስ። ነገር ግን መጽሐፍ ቅዱስ የሚለው መሸ፣ ነጋ፣ 1 ቀን ሆነ፣ የሰራውን አየ፣ መልካም እንደሆነ አየ ይላል እና ማድረግ ያለባችሁ ብዙ ሰዎች ከዓመት በኋላ ነው 1 ዓመት ሙሉ ይሰሩና በዓመቱ ግምገማ ያደርጋሉ፣ ኦዲት ያደርጋሉ። ብዙ ድርጅቶች ላይ ካላችሁ ዓመታዊ ሪፖርት ኦዲት ጊዜ ይላል፣ ዓመታዊ እቅድ ምናምን አውጥተው ከዛ አሪፍ ነው እሱ። ነገር ግን የቀን በቀን ግምገማ ዓመት ሙሉ እቅድ ተወጥቶ ዓመት ሙሉ ተሰርቶ የዚህ ዓመት እንደዚህ ሆነ ሲባል ያልተሰራም ነገር ይኖራል ማለት ነው። ስለዚህ ያልተሰራ ነገር በዓመት ውስጥ ያልተሰራ ነገር እንዳይኖር ዓመታዊ እቅድ ትይዙና ከዛ በዓመታዊ እቅዱ ተመክታችሁ ዕለታዊ እቅድ ትይዛላችሁ። ዕለታዊ እቅድ ከያዛችሁ በኋላ ቀን በቀን የሰራችሁትን እየገመገማችሁ ያልሰራችሁትን እየሰራችሁ የተሳሳታችሁትን እያስተካከላችሁ ቀን በቀን ቀን እየሰራችሁ ውላችሁ ማታ ከመተኛታችሁ በፊት እያንዳንዱን ቀን ያደረጋችሁትን ነገር እያደረጋችሁ ትሄዱና ሳምንት ስትደርሱ ደግሞ ሳምንቱን የሰራችሁትን ነገር ገምገማችሁ ደግሞ ለቀጣዩ ሳምንት ተዘጋጃላችሁ። ስለዚህ ቀን በቀን ራሳችሁን እየገመገማችሁ ከሄዳችሁ በዓመት ውስጥ ሰክሰስ ታገኛላችሁ እንጂ ዓመት ላይ የያዛችሁት እቅድ አንዱን ሳትሰሩት አታልፉም። ስለዚህ በአንዴ ሰክሰስ ላይ የምትወጡት በእንደዚህ አይነት መንገድ ነው እና 5ኛና የመጨረሻ የስኬት ወጥነትን መያዝ ማለትም ስኬት ላይ ለመድረስ ስኬትን ሳይሆን መንገዱን መቀየር። አዎ መንገዱን እና ሂደቱን መቀየር ያለባችሁ እንጂ ስኬታችሁን መቀየር የለባችሁ። ለምሳሌ በትንሹ ምሳሌ ከነገርኳችሁ አንድ በትንሹ ሱቅ የሚሰራ ሰው ካለ እና ያ ሱቅ የሚሰራ ሰው አልዋጣለትም ወይ አልተሳካለትም፣ ትርፍ አላገኘም ማለት ሱቁ እያዋጣው አይደለም ማለት ሱቁን መተው አለበት ማለት አይደለም። ነገር ግን አንደኛ እነዚህን 4 ነገሮች ማስተካከል አለበት ማለት ነው። መንገዱን መቀየር አንደኛ እዛ ሰፈር ሱቅ በዝቷል ወይ የሱቁን አካባቢ መቀየር አለበት ወይ ደግሞ እዛ ሰፈር የሌለ እቃ ማስገባት አለበት ወደ ሱቁ። እዛ ሰፈር ያሉት ሱቆች ላይ የሌለ እቃ ማስገባት አለበት ወደ ሱቁ ወይ ደግሞ የሱቁን አካባቢ ሰፈሩን መቀየር። ሁለተኛ ደግሞ እቃ ሲገዛ በውድ እየገዛ ነው ማለት ነው።
ሶስተኛ ደግሞ የገዛውን እቃ በገዛበት ዋጋ እየሸጠ ነው ወይ ደግሞ ከስፎ እየሸጠ ነው ማለት ነው። አትርፎ እየሸጠ አይደለም ማለት ነው። አራተኛ ደግሞ ከስተመር አያያዝ አልቻለም ማለት ነው። ሌላ ካለ እናንተ ጨምሩ። እናንተ በአይምሯችሁ እንትን አድርጉና በራሳችሁ ህይወት ላይ ስሩት። እኔ ለቪዲዮና እናንተን ለማስተማር ያክል ነው ይሄን አራቱን ምሳሌ የተጠቀምኩት እና ወይ ሱቅ አካባቢ ላይ ሱቅ በዝቷል ወይ አካባቢውን ሱቅ አካባቢው ላይ ከበዛ ወይ አካባቢውን ቀይሮ ሌላ ቦታ ሱቅ መክፈት ወይ ደግሞ እሱ አካባቢ ያሉት ሱቆች ላይ የሌለ እቃ ማስገባት ወደ እሱ ሱቅ። ሁለተኛው ደግሞ እቃ በውድ መግዛት የለበትም። ሶስተኛ ደግሞ የገዛውን እቃ ከገዛበት አትርፎ ነው እንጂ መሸጥ ያለበት ወይ በገዛበት ወይ ደግሞ ከስሩ መሸጥ የለበትም። አራተኛው ደግሞ ከስተመር አያያዝ መለማመድ እና ማወቅ አለበት። ስለዚህ እነዚህን ነገሮች ተጠቅማችሁ ህይወታችሁን መለወጥ፣ ስኬት ላይ መውጣት ትችላላችሁ። ስኬት አይቀየርም፣ አላማ አይቀየርም። የሚቀየረው መንገድና ሂደት ነው። የምትሰሩበት ስልት ነው የሚቀየረው። ስለዚህ ያንን ነገር በመቀየር ስልታችሁን በመንደፍ የራሳችሁን ስኬት ማግኘት ትችላላችሁ። የራሳችሁ ስኬት ላይ መውጣት ትችላላችሁ። ቪዲዮ ከተመቻችሁ ሰብስክራይብ አድርጉ፣ ለወዳጅ ዘመዶቻችሁ ሼር አድርጉ። የደውል ምልክቷን በመጫን ኦል የሚለውን በመንካት ለብዙዎች እንዲዳረስ አድርጉ።